ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ይህንን ቪዲዮ ሳየው በጣም ነው ልብ የተነካው። በነገራችን ላይ ወደ ክርስቲያኖች ሁላችሁም ይህንን ቪዲዮ ሼር ካድርጉት እና እስኪ ተመልከቱ። እንግዲህ በዕለተ ዓርብ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተቀበላቸው ብዙ መከራዎች ውስጥ አንዱ የእሾህ አክሊልን በራሱ ላይ መድፋት ነው እና ይህንን ቁስል የቆሰለው ግን ስለማን ነው ከተባለ ስለኛ ነው። ለምን? በዚህ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ እንደዚህ የሚል ሐሳብ አለ። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንን ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ይላል። በማን ቁስል? በእርሱ ቁስል ማ ተፈወሰ? እኛ ፈውስን እናገኝ ዘንድ የቆሰለበት፣ እኛ ፈውስን እናገኝ ዘንድ መከራ የተቀበለበትን መንገድ እያወጣን በየፋሽን ሾው እንዲመዘባበት ግን ትክክል ነው ብዬ አላምንም። ምናልባት ካለማወቅ ግንዛቤ ከማጣት ከሆነ ይቅርታ የምትጠይቂበትንና ራስሽን ደግሞ ንስሐ የምትገይበትን መንገድ ለራስሽ ብታመቻች መልካም ነው ብዬ አስባለሁ። እንግዲህ ይህ የድህነት ስራ ሲፈጸም እንደሚታወቀው ዓለሙ ሁሉ እንዲድን ደግሞ አንድያ ልጁን ደግሞ ማን ላከልን? እግዚአብሔር ላከልን። ይህን የት እናገኛለን? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ የሚል ሐሳብ አለ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ዓለምን እንዲሁ የወደደው እግዚአብሔር የሰጠን አንድያ ልጁን ነው። ስለምን? እኛ የዘላለም ሕይወትን እናገኝ ዘንድ፣ እኛ በሕይወት እንመላለስ ዘንድ፣ እኛም በተዘጋጀልን ስፍራ በክብር እንኖር ዘንድ ምን አደረገልን? አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና እና ዓለሙን እንዲሁ የወደደው እግዚአብሔር አንድያ ልጁን ሰጥቶን ናም ደግሞ እርሱ በማን መልክ ሲኖር ሳለ? በእግዚአብሔር መልክ ሲኖር የነበረው እርሱ እግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። ለሞትም ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ይለናል። ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8። አይሽ በእግዚአብሔር መልክ ሲኖር ሳለ መተካከል መቀማት እንደሚገባ ነገር ሳይቆጥረው እርሱ ስለ እኛ ምን አደረገ? የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አድርጎ ሊያውም ለመስቀል ሞት እንኳን የታዘዘ ሆነ። እንዲህ ያለ ፍቅር የተገለጠበትን ታላቅ ሚስጥር በየፋሽን ሾው እያወጣን እንዲህ መዘባበቱን እንዴት አይነት አቀማ ብናገኝ እንደሆነ ግራ ይገባኛል። እና እንደው ቅርብ ጊዜ በብራዚል የነበረው ካርኒቫል እና በፓሪስ በፈረንሳይ የነበረው ኦሎምፒክ የቅርብ ጊዜ ትውስቶቻችን ናቸው አይደለ? እንግዲህ በብራዚል የነበረው ካርኒቫል ላይ ምን አደረጉ? ክርስቶስ ኢየሱስን እንግዲህ በጣም በሚያሳፈር ሁኔታ ትንሽ ለማንቋሸሽ ሞከሩ እና ክርስቶስን እንግዲህ ያው ሴጣን እንትን ሲለው ምናምን ያሳዩ እና ሴጣንን ከፍ አድርገው ክርስቶስን ነበረ ዝቅ ለማድረግ የሞከሩት እና ዋጋቸውን ግን አገኙ። የእግዚአብሔር ቁጣ በነገራችን ላይ እግዚአብሔር በኃይልና በግርማው ሲነሳ የሚያቆመውም የሚቋቋመውም የለም እና በቁጣው ተነሳ። በጣም ኃይለኛ ጎርፍ ተነሳ። ጎርፉን ደግሞ የሚቋቋመው ጠፋ። ፈረንሳይም በነበረው የፓሪስ ኦሎምፒክ ላይ እንደምናስታውሰው ከሆነ በቅዱስ ቁርባን ላይ አላገጡ። አያታችሁ ከሆነ በጣም የሚያስጠላና መጥፎ ጸያፍ ነገር አደረጉ እና የዛኑ ቀን ምሽት ላይ ሙሉ ከተማ ጨለመች እና አንዲት ቤተክርስቲያን ላይ ብቻ ብርሃን ነበረ። እንደነዚህ አይነት ልምምዶች እኛም እያደረግን በመጣን ቁጥር ምን አይነት መዓት ሀገራችን ላይ ደግሞ ልናመጣ እንችላለን? አይበቃንምስ? እውነት አሁን ያለብን ደዌ አይበቃንም? አሁን ያለብን ህማም፣ አሁን ያለብን መከራ፣ ጭንቅ አይበቃንም? ሌላ መዓት የምንጠራው እግዚአብሔር አምላክ ይቅር ይበለን። እናንተ ደፋሮች የእግዚአብሔርን ቤት የወንበዴ ዋሻ ያረጋችሁት። ትናንትና አሳባ የሚጥሉ ከብቶች ነው ይዘው የገቡት። ዛሬ ደግሞ ትውልድ ቤተክርስቲያንን እንዲንቃት የሚያደርግ ሐሳብ ይዛችሁ የገባችሁ ነጋዴዎች፣ ትውልድን የምትሸጡ አሳልፋችሁ ለአውሬ የምትጥሉ ተለያይታለሁ አሮግጮች
አርፈ ቁጭ በል ጸልይ ተንበርከክ የጸሎት አገልጋይ ሁን በእግዚአብሔር ፊት ተደፋ አለበለዚያ ታረቅ እንጂ በየፈርባታው በየክልሉ በየእንትኑ የብሔር ብሔረሰብ ሚስት አንድ ባል አትሆን አይቻልም አልተጻፈም ውጣ ወይ በዛ በኩልም ኮስተር ብሎ ቸርች መጥቶ ቶክሲዶ ለብሶ እንደገና ሊደግም ማለት ይሄ 4 በ4 ክፍል የሚቀር አይደለም የትውልድ ጉዳይ ነው ቤተክርስቲያን መሪዎች በደንብ ስጉ እኛ ብንሞት ይሻለናል እኛ ጋር ደርሶ ኢየሱስ ከሚዋረድ ብሞት ይሻላል ኢየሱስና ቤተክርስቲያን በኔ ዘመን ከሚዋረዱ እኔ ብሞት ነው የምመርጠው እኔ ብሞት ባልኖር ነው የምመርጠው የተከበረችው ቤተክርስቲያን በኔ ምክንያት የምትዋረድ ከሆነ የተከበረ እግዚአብሔር ቃል በኔ ምክንያት የሚናቅ ከሆነ እኔ ብሞት ነው የምመርጠው ባልኖር ነው ምን ይቀርብኛል ምን እፈልጋለሁ እኔ ድኛለሁ ጌታ ያይንቻለሁ ለምን እሱ ጋር ልሄድ የሚሻለው እሱ ባንተ ምክንያት ኢየሱስ ከሚሰደብ ባንተ ምክንያት የእግዚአብሔር ቃል ከሚቃለል ምንም ቀዳዳ የሌለበት እዚህ ውስጥ የቱም ቦታ ላይ መግባት የማይችል ሐሳብ ይዘ አታደናቁረን ሂድና ገበያ ላይ ፈጽም እሱ ማንም አይከለክል መብትህ ነው በበርሜል አለ ሂድና ተጠመቅ ቤተክርስቲያን ግን አይደል ቤተክርስቲያን የክርስቶስ ነው በደሙ ላይ ተመሰረተች ስለሆነ ስርዓት ስላላት ኢየሱስ የሚለው ስም የአባትም ስም ነው የልጅም ስም ነው የመንፈሱም ስም ጠቅልሎ የያዘ ስም ነው አባት የተጾ ስም ነው መጠሪያ እኮ አይደለም ይሄ የአባትነት ስም የወል ስም ማለት የወል ስም ልጅም ወልድም የወል ስም ነው የተለየ ስም ግን የግድ ያስፈልጋል መንፈስ ቅዱስ ስም አይደለም እኮ ቅዱስ መንፈስ ማለት የመጀመሪያ ጥያቄ ለበጋሻው ኢየሱስ ክርስቶስ የሚለው ስም የአብም ስም የወልድም ስም የመንፈስ ቅዱስም ስም ከሆነ ኢየሱስ ክርስቶስ በሚለው አካል ውስጥ አብም ወልድም መንፈስ ቅዱስም አሉ እያልከን ከሆነ ወይም ደግሞ ኢየሱስ የሚለው ስም ለአብም ለወልድም ለመንፈስ ቅዱስም ከሆነ የምንጠቀመው በመስቀል ላይ የተሰቀለው ኢየሱስ ክርስቶስ አብም መሆን ይችላል ወልድም መሆን ይችላል መንፈስ ቅዱስም መሆን ይችላል እያልከን ነው ሁለተኛ ጥያቄ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ በማለት ተናግሯል መንፈስ ቅዱስ የሚባል ስም የለም የምትለን ከሆነ አብ የሚባል ስም የለም የምትለን ከሆነ ወልድ የሚባል ስም የለም የምትለን ከሆነ ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በአብ ስም በወልድ ስም በመንፈስ ቅዱስ ስም እያጠመቃችሁ ያለው ትክክል አይደለም ልትለን ነው ሱፍ የለበሱ እብዶች ግን ክርስቲያን ነን ብለው መጥተዋል እብዶችን የሚከተል ደግሞ አለ ያሳብዱታል አይተዋል አዳራሹ የብዙ እብዶች መሰብሰቢያ ነው እኮ የሚመስለው አሁን በጋሻ አብ አለ አብ አነጣጥሮ ተኩሶ መተዋለ ወልድ ገደለዋል ምንድነው እንዴት እኮ ከክብር እንደወረደ እሱ እንዴት እኮ ከጸጋ እንደወረደ ካየ ዘራፍ እንደ ኢየሱስ ያለ ማንም የለም አሜን ዘራፍ ድምፁ ተበላሽ ትምህርቱ ተበላሽ ያልሆነ ነገር ውስጥ ገባ ኦርቶዶክሳውያንን ማበሳጨት ነው እንጂ የፈለገው ማይበሳጨላው በሱ ከማዘን ውጪ እውነቴን ነው ያውን ያሳዝነኛል በጣም ነው የሚያሳዝነኝ እሱ እኮ ክርስቶስን በቃ አላወቀውም በብዙ አየው ትምህርቱ ማን ነው ጥምቀት በውሃ ነው ያለው ብሎ ጮኸ እንዴ አሁን እንዴት አርገነው አሁን ክርስቲያን የምትለው የሰው ልጅ ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አይወርስም ያለው ማን ነው መድኃኒዓለም ኢየሱስ ክርስቶስ ያለውን ማን ነው ያለው ብለህ አደባባይ ላይ የምትጮህ ከሆነ እኮ አየው ዘንዶ በውስጥ ይላወሳል ምላስህ የዘንዶ ነው እጅህ የዘንዶ ነው አይንህ የዘንዶ ነው ለምን ዮሐንስ ራእይ ምዕራፍ 12 ነው
ዘንዶ ጎርፍ ተፋ እኮ ነው የሚለው። አየህ፣ ጎርፍ ወደ ምድር ተፋ። የኢየሱስ ክርስቶስን ትምህርት ይቃወማል። አየህ፣ ማን ነው ያለው እያልክ ትጮኻለህ። ኢየሱስ ነው ያለው። ከማን ጋር ነው የምትጋጨው? ስጋውን ደሙን ቅድም እንዳልኩ የአዲስ ኪዳኑን የአዲስ ኪዳን ልጅ ለመሆን ስጋውን መብላት ደሙን መጠጣት ያስፈልጋል። እሱ ላይ የምትሳለቅ ከሆነ አንተ ክርስቲያን ነህ። ጥምቀት ላይ የምትሳለቅ ከሆነ አንተ ክርስቲያን ነህ። ፍሬ ያላፈራ ይቆረጣል ያለው ማን ነው? መድኃኒዓለም ኢየሱስ ክርስቶስ። ግን አይ በቃ ፍሬ አያስፈልግም ብለህ የምታስተምር ከሆነ አንተ ክርስቲያን ነህ። እንዲህ አይነት የብደት ዘመን እኮ ነው ያለን። በቃ ቅድም እንዳልኩ ነው፣ ሱፍ የለበሱ እብዶች ግን ክርስቲያን ነን ብለው መጥተዋል። የገሃነም ደጅ እንኳን እንደማያስቆመኝ ያምናል። ሚዲያ ላይ የምታወሩ ሰዎች ነብዩ ይቆማል ብላችሁ አስባችሁ? ጴንጤዎች ኑ ወደ ኦርቶዶክስ ተዋህዶ ገሃነም ራሱ አይችለኝም እያለ ነው። ካውንስሉን የመሰረትኩት ነኝ። ማን ነው የምችል? ማንንም አልሰማም። ማን ነው እኔን የሚያስቆመኝ እያላችሁ ነው። ሰው ወደ መሰረተው እምነት አትሂዱ። ክርስቶስ ወደ መሰረተው ወደ ስንዱዋ እመቤት ወደ ቅድስት ቤተ ክርስቲያናችን ኑ ተጠመቁ፣ ኑ በብርሃኑ ተመላለሱ፣ አትሸወዱ፣ አትደንዝዙ። የትኛው ሐዋርያ ነው በመከላከያ ታጅቦ ሲሰብክ ያያችሁት? ጳውሎስ ነው? ጴጥሮስ ነው ወይስ ሉቃስ ነው? ማን ነው? ኧረ አትደንዝዙ ባካችሁ። የሆነ ቤት ይከራያሉ፣ መንደር ውስጥ ናቸው። በቃ እሳት አደጋ የተከሰተ ይመስላል ጩኸቱ። ጸሎት ነው እንዳትል የጸሎት መልክ የለውም። ቤት ተከራይተው ምንድነው ቤተ ክርስቲያን እናስ መንፈስ ቅዱስ ወረደ ይላል እንዴ? መንፈስ ቅዱስ በዚህኛው ወቅት እንዲሁ እንደሚወርደው ሁከት፣ ረብሽ፣ ጩኸት፣ ድብድብ የሚመስል ከዛ ደግሞ ሲወጡ እኮ ህይወታቸው ዜሮ። እንግዲህ መንፈስ ቅዱስ ወርዶ ጮሆ አስጮሆት ከሆነ ሲወጣ እኮ በህይወቱ መታየት አለበት። ህይወት ዜሮ፣ ያልተቀደሰ ጋብቻ፣ ፍቺ፣ አገልጋይ ሆኖ በቃል ኪዳን ያገባትን ሴት ፈቶ ደረቱን ነፍቶ ምንም እንዳልተፈጠረ አድርጎ መድረክ ላይ ማገልገል፣ ህዝቡን እንደገና ነቢይ ነኝ ማለት፣ እነዚህ ሁሉ በእጃችን ያሉ ዶክመንቶች ናቸው። ሁከት በየመንደሩ ወጣ እንዴ! ሰው እኮ ደክሞት ውሎ ያርፋል ገብቶ። ክርስቶስ ወንጌል ሰብኳል። ምሳሌያችን እኮ እኛ ሞዴላችን። የትኛው ርዕስ ላይ የትኛው ምዕራፍ ላይ ነው የዚህ አይነት ሁከት የነበረው? ሰላም ነው ራሱ። ገና ወንጌል ሲሰበክ ራሱ እንኳን ለተቀበለው ላልተቀበለው ሰላም ይሰጣል። ወንጌል ሽታው ያስታውቃል፣ ቃሉ ራሱ። ይህ እኮ ገና ሲጀመር ከሁከት ይጀመራል። እነዚህ ነገሮችና የመሳሰሏቸውን ነገሮች በሙሉ በየአካባቢ ያሉ ጤናማ ወንጌል የሚያስተምሩ ቤተ እምነቶች የመቆጣጠር የመከታተል ሪፖርት የማድረግ መፍት ሰጥ ሙሉ ወንጌል ቤተክርስቲያን ነው ማመልከው። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ታስተምራለች ብለህ ታምናለህ አይደለ? አዎ አምናለሁ። በጣም ጥሩ። ትምህርቱን ነው የምትጠቅስልን? አምናለሁ። ትምህርቱ የትኛው ትምህርት ነው ከመጽሐፍ ቅዱስ ውጭ? ቀናት ለቅዱሳን የሚሰጠው ነገር ለምሳሌ እሱ ነገር አይ ጥያቄ ነው። አንተ ከዚህ መጽሐፍ ቅዱስ ነው የወጣው ትለኛለህ። ከአንድ ፕሮቴስታንት ጋር የምንወያየው ሀሳብ ራሱ አይደለም ነው ባቸው። ለምሳሌ ለምን እንደዛ አልኩም? ለምሳሌ ኤቲስት ፓጋን ምናምን እንዳሉ ታውቃለህ አይደለም? ይሄ ሰው አንድ ሀልዎተ እግዚአብሔርን ለማያምን እግዚአብሔር የለም ብሎ የሚያምንን ሰው ሙሴ ቀይ ባህርን ከፈለ ብትለው ለሱ ተረት ነው ባቸው። አዎ ሙሴ እኮ ቀይ ባህርን ከፍሏል። ግን ዝም ብለህ አለረ መስፈርቱን ሳትከተል ሀልዎተ እግዚአብሔርን ሳታስረዳው ዝም ብለህ ሙሴ እኮ ቀይ ባህርን ከፈለ ብትለው ለሱ ተረት ነው የሚሆነው ማለት ነው። ሀልዎተ እግዚአብሔርን ካስረዳው ግን ቅዱሳን በእግዚአብሔር ኃይል ታምራትን እንደሚያደርጉ ያምናል። ሙሴ ቀይ ባህርን እንደከፈለ ብቻ ሳይሆን ኢያሱ በገባውን ምድር ፀሐይን ለ5 ዓመት እንዳቆየም ጭምር ለማመን አይከብደውም ማለት ነው እንዲህ አይነቱ ሰው። ስለዚህ በመጀመሪያ እኔ ኦርቶዶክስ ነኝ፣ ሚኪ አንተ ደግሞ ፕሮቴስታንት ነህ። በመካከላችን በጣም ሰፊ መሰረታዊ ትምህርት አለ። በመጀመሪያ ማውራት ያለብን ማለት ነው። ትልቁ ልዩነታችን ቀናት አሰያየም ላይ አይደለም። ትልቁ ልዩነታችን በትሪኒቲ ዙሪያ ነው። ትልቁ ልዩነታችን በነገረ ድነት ትምህርት ዙሪያ ነው።
ስለዚህ በጣም በመካከላችን ሰፊ የሆነውን ሀሳብ ነው በመጀመሪያ አንስተን መወየት ያለብን። ትሪኒቲን የሚያክል ከባድ ትምህርት ላይ ልዩነት ኖሮን ሳለ ቀናት ላይ ግን እንዴት ነው መሰየሙት ምናምን እሱ ሚኒንግለስ። በተመሳሳይ ነገረ ድህነት ላይ ሳሊቬሽን ላይ በጣም ሰፊ የሆነ ልዩነት ኖሮን ሳለ ግን እንዴት ነው ቀናት ላይ ምናምን መሰየሙት የሚለውን ነገር ብዙ እንትን ማለት የለብንም። ሲቀጥል ደግሞ ሌላም ሀሳብ ላንሳለ እዚሁ ላይ ለምሳሌ ቀናት መሰየሙ ምንም ከቤተ ክርስቲያን ትምህርት ጋር የሚጋጭ ነገር አይደለም። እንደው መንፈስ የሆነ እንርሳና በዓለም ራሱ ለምሳሌ በምንኖርበት ሀገር ላይ ሰዎች አርብቶ አደሮች የአድዋ ዕለት ምናምን እየተባለ ይከበራል። ያንን ቀን ለማሰብ ተብሎ እንጂ አምላካቸውን ለመርሳትና ለመዘንጋት አይደለም። የመጨረሻው ደግሞ ሌላ ማነሳለ ነገር ጌታ የተወለደበትን ቀን ያው ታከብራለህ አይደለም? ይሄ ጌታ የተወለደበትን ቀን ይሄ በጣም ጥሩ። ታኅሳስ 29 ነው ጌታ የተወለደበት ቀን የሚከበረው በሀገራችን። መጽሐፍ ቅዱስ ላይ ታኅሳስ 29 ክርስቶስ ተወልዷል የሚል ሀሳብ ይናገራል አይናገርም? ሰው ከየት አምጥተህ ነው ታኅሳስ 29 የጌታ ልደት ነው ብለህ የምታከብረው? መስከረም አንድ ቢሆንስ የጌታ ልደት ለምንድን ነው ቀን ጠብቃችሁ ታኅሳስ 29? በቤተ ክርስቲያን ታሪክ ነው። የቤተ ክርስቲያን አባቶች ታሪኩን ነው የሚፈልገው። እስኪ ታሪኩን እናገጣጥምና እናሰካካና ሚኒንግ እንዲኖረው እናድርግ። አሁን ሚኒንግ ለስ ስለሆነ ለምሳሌ ታኅሳስ 29 የጌታ ልደት ታከብራለህ። ኦርቶዶክሳውያን በዚህ በአንድ እንደዚህ ምን ያላችሁ የምታከብሩት ነገር ክርስቶስን ይጋርዳል የሚል ሀሳብ ያነሳለን። እሱን ለምን እንደማናወራበት ነገር ያለው ግን ከቀናት ጋር ተያይዞ ለምሳሌ ከምታከብረው ነገር ጋር ተያይዞ ኢቭን በጣም ብዙ ነገሮችን ያለ ትርጉም ብዙ ፕሮቴስታንት እንደሚያደርጓቸው ለማሳየት ፈልጌ ነው። ታኅሳስ 29ን ታከብራለህ፣ ግን ታኅሳስ 29 ነው የሚከበረው የሚል የመጽሐፍ ቅዱስ ማስረጃ የለህም። ባጭሩ ይህንን ቀን በነገራችን ላይ ቀንና ቀምራ ያዘጋጀችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ይሄ የቤት ስራ እናደርግ። ፕሮቴስታንት ወንድም እህቶቻችን ብዙዎቹ ታኅሳስ 29 እነዚህን ቀናቶች በደንብ አድርጋቸው ያዙ። ሌላው ደግሞ አሁን ከፊት የሚመጣ የትንሣኤ በዓል አለ። ኦኬ፣ የትንሣኤ በዓል በዓለ ሃምሳው እነዚህን ቀናቶች ፕሮቴስታንት ወንድም እህቶቻችን በዚህ ቀን ነው ብለው ያከብራሉ። አሁን ከቅርብ ጊዜ ወዲህ ጀምሮ ማለት ነው። ለእንደዚህ ለሚያከብሯቸው ዕለታት በዚህ ቀን ይከበር የሚል የመጽሐፍ ቅዱስ ማስረጃ አላችሁ ወይ ስትሏቸው ማንኛውም የለውም። በነገራችን እኔ አሁን አንተ ሚኪ ክሮስ ቼክ እንድታደርግ የምፈልገው ነገር ምንድነው መሰለህ? የትኛውም የፕሮቴስታንት ቸርች መሰረት የለውም በዚህ ትምህርት ላይ። ካለው ግን ትሄድና ለምሳሌ ታኅሳስ 29 ለምንድን ነው በዚህ ቀን የምናከብረው? ባይዘዊ ትንሣኤ በዓል በየዓመቱ በተለያየ ጊዜ ነው የምናከብረው። ሚኪሻ ለምሳሌ 2015 ላይ ያከበርንበት ቀን 2016 ላይ ትንሣኤን ያከበርንበት ቀን፣ አሁን 2017 ላይ ደግሞ ትንሣኤን የምናከብርበትን ቀን ሁላችሁ ካላንደራችሁ ማየት ትችላላችሁ። በተለያዩ ዕለታት ነው የሚከበረው፣ በተመሳሳይ ቀን አይደለም። ቤተክርስቲያናችን በእያረገና ይወርድ በዓሉ ከአይሁድ በዓል ጋር እንዳይገናኝ ቀኑ በተለያየ ቀን እንዲውል ታደርጋለች። ከአይሁድ የቂጣ በዓል ጋር እንዳይገናኝ ማለት ነው። ማን? ቤተክርስቲያናችን። ይህንን የማያውቁ ሰዎች ጸጥ ጀስት ካላንደርን በነገራችን ላይ ቤተክርስቲያናች ብታዘጋጅ የኢትዮጵያን ካላንደር ይመለከቱና አይ በቃ በዚህ ቀን ነው ይላል። ከዛ በኋላ ግን ቤተክርስቲያን ያዘጋጀችውን ካላንደር የተጠቀሙ ፕሮቴስታንቶች በተመሳሳይ ደግሞ አይ ኦርቶዶክስ ቤተክርስቲያን የትምህርቷ ከመጽሐፍ ቅዱስ ውጭ ይላሉ። በጣም አያስቅም? ይሄ ነገር በጣም ያስቃል። ሚኪ አሁን ይሄን ሀሳብ ያነሳሁት በምክንያት ነው። አንዳንድ ጊዜ ስንቃወም መሰረት ሊኖረን ይገባል። ቤተክርስቲያን ያዘጋጀችልን ካላንደር ይዘህ ቤተክርስቲያን ያስቀመጠችልን ካላንደር ይዘህ ቆይ አንድ ጊዜ ልጨርስልህ። ታኅሳስ 29 የጌታ ልደት ታከብራለህ። ታኅሳስ 29 ግን የትኛውም የፕሮቴስታንት መጽሐፍ ቅዱስ ላይ ታኅሳስ 29 አክብር የሚል ሀሳብ የለም ነው ባጭሩ። ቀኑንም አያውቀውም፣ ቁጥሩንም አያውቀውም። ኦርቶዶክስ ቤተክርስቲያን በቀመረችልህ ባዘጋጀችልህ ቀን አክብረኸው ግን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ናት እያልከን ነው፣ እንዲህ እያልከን ነው ልልህ ነው ይህን ሁሉ ሀሳብ ያነሳው። የቤተክርስቲያናችን ስርዓት በማንኛውም ጾም ዓርብ፣ ሮብም ይሁን ሌሎችም የቀኑ 6 አጽዋማት የሚሆኑ ወይም ደግሞ ለመቁረብ አስበን የምንጾመው ጾም ይሁን ወይ ደግሞ በንስሐ አባት የታዘዘ ሰዓቱ ካልተቀነሰ በቀር በቤተክርስቲያን ስርዓት ማንኛውም ጾም የሚጾመው ለ18 ሰዓታት። ይህም ማለት ከምሽቱ 3 ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ ማለት ነው። ዛሬ የሚጾም ሰው ትናንትና ማታ 3 ሰዓት ይጀምራል፣ ዛሬ 9 ሰዓት እስኪሆን ድረስ መጾም ይኖርበታል ማለት ነው። ለ18 ሰዓት የሚሞላው በዛ መልኩ የምንጾም ከሆነ ነው። ለምንድን ነው 18 ሰዓት የተመረጠው የምንል ከሆነ ደግሞ ይሄ
ከጌታችን ሕማምና መከራ ጋር የሚገናኝ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን የሞተባትን ቀን ዓርብ ዕለትን ስናስባት ሐሙስ ዕለት ማታ 3 ሰዓት ላይ በጌቴሴማኒ ከራት በኋላ ተያዘ። ከ3 ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ ሲሰቃይ መከራውን ሲያሳዩት ያለ ምግብ ያለ መጠጥ እየገረፉ እያቆሰሉ ምራቅ እየተፉበት ቸንክሮት መስቀል ላይ ካቆዩት በኋላ ከቀኑ 9 ሰዓት ላይ በገዛ ፈቃዱ ነፍሱን ከስጋው ለይቷል። ከዛ በኋላ እስከ 11 ሰዓት መስቀል ላይ ቆይቷል። መስቀል ላይ ቆየው ግን ነፍሱን ከስጋው ከለየ በኋላ ስለዚህ ከምሽቱ 3 ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ ያለው ጊዜ የጌታችን መከራ የሚታሰባቸው 18 ሰዓታት ስለሆኑ እነዛን 18 ሰዓታቶች በማሰብ በቤተክርስቲያናችን የጾም ስርዓት እንሰራለን ማለት ነው። ስለዚህ የትኛውም ጾም ለ18 ሰዓታት ነው የሚጾመው። እግዚአብሔር አምላክ የልቦናችንን ደጆች በቸርነቱ። የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ ከኦርቶዶክስ ቤተክርስቲያን በወርቅ የተሰራ መስቀል በገጸ በረከት መልኩ ተበርክቶላቸዋል። ነገሩ እንዲኖር አስረዳችሁ። ከቀናት በፊት በዋሽንግተን የግሪክን የነጻነት ቀን አስመልክቶ በዋሽንግተን ማለትም በዋይት ሃውስ ዝግጅት ነበረ። በዚህም ዝግጅት ላይ የግሪክ ኦርቶዶክስ ቤተክርስቲያን አርክሺፕ በመገኘት እንግዲህ ለዶናልድ ትራምፕ ምስጋናን ያቀረቡ ሲሆን የግሪክ ኦርቶዶክስ ቤተክርስቲያን አርክሺፕን በዚህ ፕሮግራም ላይ እንደተናገሩት ከሆነ በተለይም በሚድል ኢስት አካባቢ ባለው ጦርነት ምክንያት እጅግ በጣም እየተጎዱ ያሉትን ክርስቲያኖችን ሰፖርት በማድረጎት በመርዳቶት በጣም እናመሰግናለን ብለው ተናግረዋል። በተጨማሪም በአሁኑ ወቅት የክርስትና ሃይማኖት ጥሩ ቦታ እንዲያገኝና ጥሩ ተሰሚነት እንዲኖረው እየሰሩ ያሉትን ስራዎች እንግዲህ እሳቸው አፕሪሺየት አድርገዋል ወይም አድንቀዋል። እነዚህ ስራዎችንም ስለሰሩና ወደፊትም እነዚህን ስራዎች እንደሚቀጥሉባቸው እርግጠኛ በመሆን ይህንን ገጸ በረከት እንግዲህ ለእሳቸው አበርክተዋል። ይህም ገጸ በረከት እንግዲህ ከወርቅ የተሰራ መስቀል ነው። ዶናልድ ትራምፕ በዛን ወቅት እንደተናገሩት ከሆነ ይህንን ነገር እንዳልጠበቁና ሰርፕራይዝ እንደሆኑ ተናግረው ምንም እንኳን የኦርቶዶክስ ሃይማኖት ተከታይ ባይሆኑም ለተሰጣቸው ገጸ በረከት እጅግ በጣም አመስግነዋል ማለት። ታዲያኛም እናትና አባቶቻችን በበረሃና በሐረር ውስጥ እያደሮችን ኦርቶዶክስ ቤተክርስቲያን ለኛ ያስረከቡ እናትና አባቶቻችንን መርዳትና ማገዝ ከኛ ይጠበቃል። ለሀገራችንና ለዓለማችን ሰላሙንና ፍቅሩን እንዲያመጣው በየበረሃው የሆኑ ጸሎትና ጾም የሚያደርጉ እናትና አባቶቻችንን እናስታውሳቸው ይገባል። ይህ ከኋላ የምትመለከቱት የሙታን ሳማር ቅዱስ ሚካኤል አንድነት ገዳም ነው። በዚህ ውስጥ የሚኖሩ እናትን ደርሰንላቸዋል። ነገር ግን የአባቶቻችን ሁኔታ በአሁኑ ወቅት እጅግ በጣም አስጊ ሁኔታ ውስጥ ነው ያሉት። እኛም ከወራት በፊት ወደ ቦታ በመጓዝ የአባቶቻችን ሁኔታ ለማየት ችለን ነበር። እጅግ በጣም አሰቃቂ ሁኔታ ውስጥ ነው ያሉት። ይህ ከኋላ የምትመለከቱት ቤት የሚኖሩበት ቤት ነው። እዚህ ቤት ውስጥ የሚኖረው አንድ ሰው ብቻ አይደለም፣ 5 ሆኖ ነው እንግዲህ እዚህ ጎጆ ውስጥ እየኖሩ ያሉት። የጎጆ ከግድግዳው የበለጠ ቀዳዳዎቹ እጅግ በጣም ይሰፋፋሉ። በዚህ ውስጥም እንግዲህ ብርድና ዝናቡ እየገባ እጅግ በጣም ተቸግረዋል አባቶቻችን። የሙታን ሳማር ቅዱስ ሚካኤል አንድነት ገዳምን ለማገዝ እነዚህን ሁለቱን አካውንቶች ይጠቀሙ፣ የኢትዮጵያ ንግድ ባንክና አቢሲኒያ ባንክ። በተጨማሪ እነሱን ቀጥታ ማግኘት ከፈለጋችሁ በእነዚህ 2 ስልክ ቁጥሮች ደውሉላቸው። በተጨማሪም ይህ ቪዲዮ ብዙ ሰዎች ጋር ተደራሽነት ኖሮት የአባቶቻችን ሕይወት ለማስተካከል ይረዳን ዘንድ ይህንን ቪዲዮ ኮፒ ሊንክና ሼር ማድረግ እንዳትረሱ። ይህም ታላቅ የሆነ እርዳታ ነው። አስቀድመን ስለምታደርጉት ተግባር ሁሉ እናመሰግናለን። መልካም ቀን ይሁንላችሁ። ብሩክ ነኝ።